ሰላምታ ከሲኒማ ቤት የደረሳችሁ። አሁን በሲኒማ ቤታችን ጋንግስ ኦፍ ለንደን የተሰኘ የአክሽን ትሪለር እና የክራይም ድራማ ዘውግ ያለው ተከታታይ ፊልም ሲዝን 1 ኤፒሶድ 3 ባጭሩ ይቀርባል። መልካም ቆይታ። ኤፒሶዱ ከ6 ዓመታት በፊት ቱርክ ውስጥ ወዳለችው ኩርዲስታን ምድር ይወስደናል። ላሌ ከታጣቂዎቿ ጋር በመሆን በአሲፍ በሚታገዙ የፓኪስታን ታጣቂዎች ጋር እልህ አስጨራሽ ግጥሚያ ታደርጋለች። በተኩሱ መሃል አፍነው ወስደውት የነበረውን ባሏን በቅርብ መሆኑን ስትረዳ እሱን ለማዳን ብቻዋን ታመራለች። ከእልህ አስጨራሽ ተኩስ በኋላ ባሏ ጋር ስትደርስ የጋለ ብረት ጋር አጣብቀው አስረውት ሲጠብሱት ነበር የደረሰችው። በባሏ ግድያ የፓኪስታኑ ማፊያ አለቃ የአሲፍ እጅ ስለነበረበት በቀሏን የምትበቀልበት ጊዜ እንዲቀርብላት ተመኘች። ከዚህም የተነሳ ወደ ለንደን ተሰዳ አገር ቤቷ ላሉ አሁንም በትግል ውስጥ ለሆኑ የሀገሯ ልጆች የገንዘብና የጦር መሳሪያ ድጋፍ ማድረጓን ተያያዘችው። ዋናው ገቢዋ አደንዛዥ ዕፅን በመሸጥ የምታገኘው የነበረ ሲሆን ሾን አባቱ ከሞተ በኋላ ከአሲፍ ውጪ የነ ላሌንም ጨምሮ ሁሉም የማፊያ አባላት ከስራ ውጪ ማድረጉ ወደ ሀገር ቤቷ የምትልከው ለትጥቅ የሚሆን ገንዘብ እንዲያጥራት አድርጓል። ለዚህም ነበረ ባላንጣዋን አሲፍን መዝረፍ የጀመረችው። ሾን ንግዳቸውን እንዲያቆሙ ቢያዝም እንደ አባቱ ቆራጥና ጨካኝ ሳይሆን ፈሪ ነውና ምንም አያመጣም በማለት ከአሲፍ ዘርፋ ያገኘችውን ገንዘብ በማሸግ ወደ ሀገሯ ለመላክ ሽር ጉድ ማለት ትጀምራለች። ሾን ላሌ ከአሲፍ ዘርፋ እየነገደች እንደሆነ አንድም ከወንድሙ ቢሊ ሁለትም ከኤድ ሰምቷል። ምንም አያመጣም የሚል ስሜት እንዳደረባት ስለተረዳ ሊቀጣት ያቅዳል። በዚህ በኩል የሾን እናት ሜሪያን ባሏ ከመሞቱ በፊት በድብቅ ሲሰራቸው የነበሩ ስራዎች ይኖራሉ በማለት አንዲት መርማሪ ከተወሰነ ጊዜ በፊት ቀጥራ ነበረ። በዚህም መሰረት ባሏ ፊን ዋለስ እሷ ሳታውቅ የግሉ ደሴትና አንዲት መርከብን እንደገዛና መርከቧንም ፍሎሪያና ብሎ እንደሰየማት ትነግራታለች። He renamed the boat about 6 months ago, the Floriana. ሜሪያን ባሏ በሷ ላይ ደርቦ ሁለተኛ ህይወት ይኖር እንደነበረ ስለገባት መረጃውን ይዛ አማካሪው የነበረው ኤድ ጋር ታቀናለች። ውሽማው ፍሎሪያና ትባል ነበረ። ፊን የተገደለለት ወደ እሷ ነበር ያቀናው። ይህንን በቅርበት የምታውቃት ጓደኛዋ ቪክ ለተባለችው ፖሊስ ትናገራለች። ልጅቱም ነፍሰ ጡር እንደሆነችና ፊን በእለቱ የያዘው ገንዘብ ለሷ እንደነበረ በዚህም ለንደንን ለቃ ልትሄድ እንደነበረም ጨምራ ታሳውቃታለች። ሜሪያን ወደ ቤት ሄዳ ኤድን እንዳገኘችው ስለ ፍሎሪያና ተጠይቀዋለች። ፊን በህይወት እያለ ግን ስለ ውሽማው አጫውቶት እንደማያውቅ ዋሽቶ ይመልስላታል። ተገድሎ የተገኘው ጃክ ግን ስለ ፍሎሪያና ያውቅ ስለነበረ ለማንም ትንፍሽ እንዳይል በሚል ነበረ ኤድ የገደለው። በእነዚህ ኤፒሶዶች ኤድ ጃክን የገደለው ሜሪያን ስለ ፍሎሪያና እንዳታውቅ ብሎ ብቻ እንዳልሆነ ይልቁንም ከዚህ የባሰ ትልቅ ጉድ መኖሩን የሚያውቀው ነገር እንዳለ እንመለከታለን። የአልቤኒያው ማፊያ መሪ ሎዋን ከአንድ አረመኔና ጨካኝ ሞሲ ከተባለ የናይጄሪያዊ ባለሀብት ጋር ስምምነት ነበረው። ባለሀብቱ በህገ ወጥ ያካበተውን ሀብት ህጋዊ አስመስሎ ወደ ለንደን እንዲወስድለትና በፊን ዋለስ በኩል ገንዘቡ ታጥቦ ወይም ህጋዊ መስሎ በዛም ህንጻ ለንደን ውስጥ እንዲገነባለት ነበረ ስምምነቱ። ሞሲ የተባለው ባለሀብት ጋንግስተርን ሲያገኘው አንዱን ከሃዲ በሚሰራው ህንጻ ኮለን ውስጥ ከነ ህይወቱ ሲቀብረው ነበር የደረሰው። ሎዋን ፊን ከሞተ በኋላ ስምምነቱ ዘግይቶበታል። ሞሲም ስለ ጉዳዩ ምንም የሚያውቀው ነገር ባይኖርም መዘግየቱ ግን ያሳስበው ይጀምራል። በዚህ በኩል ኤሊየት ዋለሶቹ ጋር ይበልጥ እየቀረበ ነው። እንደውም የኤድ ዱማኒ ልጅ ከሆነችው ሻነን ዱማኒ ጋር የፍቅር ግንኙነት ለመጀመር ዳር እያሉ ነበረ። በተቃራኒው ኤድ ኤሊየትን በዚህ ባጭር ጊዜ ውስጥ ቤተሰቡ ጋር መቀራረቡን ስላልወደደው በአይነ ቁራኛ ይመለከተው ይጀምራል። ኤድ ላሌ ከአሲፍ እንደዘረፈች ካሳወቀው በኋላ ሾን ላሌን ለመቅጣት አንድ ሰው ይቀጥራል። ሰውየውንም እንዲቀበለው ኤሊየትን ይልከዋል። ኤሊየት ወደ ሰውየው ሲያመራ ቢሊ ጋር ስለነበሩ
ወንድሙ ሾን ኮል የተባለን ሰው እንዲቀበል እንደላከው ያሳውቃል። ቢሊ ኮል የተባለውን ሰው በአረመኔነቱ ያውቀው ስለነበረ ክፉ ሰው መሆኑን በመጥቀስ እንዳይቀርበው ነግሮት ይሄዳል። ከቆይታ በኋላ ኮል ቀጥ ብሎ መጥቶ ኤሊየት መኪና ይገባና ወደ ጠቆመው ቦታ ይወስደዋል። ወደ አንዱ ዋለሶቹ ወደሚያሰሩት ህንፃ እንደደረሱ አድርሶት ይመለሳል። ከሰዓታት በኋላ ኮል አንድ መደብር ስለላ ላይ ነበረ። በተመሳሳይ ሰዓት ኤድ እና ኤሊየት ይገናኛሉ። ኤድ ሾን ላሊን እንዲቀጣ እንዳሰበ ስለተረዳ ከኮል በፊት ቀድሞ እንዲያመጣትና የቆፈሩት ጉድጓድ ላይ ማንም ሳያውቅ እንዲቀብራት ያዘዋል። እንደመሸ ኮል ቀትር ላይ ሲሰልለው ወደ ነበረው የኩርዲሾች መሰባሰቢያ ያመራሉ። ቦታው ከወትሮ ጭር ማለቱ ስላልወደዱት በዝግታ ወደ ውስጥ ገቡ። መደብር ውስጥ ሰው አልነበረም። ምናልባት ከጀርባ ይሆናሉ ብለው ሲገቡ በክፍሉ የነበሩት ሰዎች ሁሉ ተገድለው ይመለከታሉ። ኤሊየት ድንገት የሁለት ህፃናት ቦርሳ በማግኘቱ ወደ ሴኩሪቲ ካሜራው በማቅናት ይህን ሁሉ የፈጸመውን ግለሰብ ይመለከታሉ። በክፍሉ የነበሩትን ሰዎች ገድሎ የላሊን እህት ከልጆቿ ጋር አፍኖ የወሰዳቸው የሾን መልእክተኛ ኮል ነበረ። ኤድ ይህንን ሲመለከት ሾን እንደቀደማቸው ይረዳና ተስፋ በመቁረጥ ምስሉን ድራሹን አጥፍቶ ወደ ቤቱ እንዲሄድ ይነግረዋል። ኤሊየት ኤድ እንደወጣለት ያመራው ግን ኮልን ተቀብሎ ወደ ሸኘው ህንፃ ነበረ። ኮል እህቷንና የእህቷን ልጆች ሲያፍናቸው በቦታው ያልነበረችው ላሌ ከአሲፍ ዘርፋ ሸጣ ያገኘችውን ገንዘብ ወደ ሀገሯ ለመላክ ከለንደን ወጣ ብሎ በሚገኝ ኤርፖርት ነበረች። በድብቅ ያስገባችውን ገንዘብ መጫኑንና ያለምንም እክል መብረሩን ለማረጋገጥ ከጠባቂዋ ጋር በቅርብ ሆና ትከታተል ጀመረች። በዚህ በኩል በሾን የተቀደመው ኤድ አሌክስንና ሜሪያንን ሾን ላሊን እንዲያስወግድ ኮልን እንደቀጠረው ያሳውቃቸዋል። ኤድ ከፊን ሞት በኋላ ቤተሰቡንና ግዛታቸውን በአግባቡ ለመያዝ ቢጠርም ሾን በስሜታዊነት ማንንም ሳያማክር የሚወስደው እርምጃ ነገሮችን ወዳልተፈለገ ቦታ እየወሰዳቸው መሆኑን ስለተረዳ ፍጹም ደስተኛ አልነበረም። በየጊዜው ሾን ተነስቶ ለሚወስናቸው ውሳኔዎች ማስተባበያና ይቅርታን እየዞረ የሚጠይቀው ኤድ ነበረ። ለዚህም ነበረ እንደገና በራሱ ውሳኔ ላሊን ሊቀጣ ሰው መላኩን ያሳወቃቸው። አሌክስ ወደ ሾን የእጅ ስልክ ይደውላል። ስልኩ አልተነሳም። ሾን በጊዜው ወደ ሆነ ቦታ ሲሄድ ነበረ። ላሌ ከጥበቃዋ ጋር ሆና ገንዘቧ መጫኑን ስትመለከት በነበረችበት ሰዓት ስልኳ ይጠራል። ደዋዩዋ እህቷ ነበረች። ገንዘቡን በፍጥነት ወደ ሾን ዋለስ እንድትወስድ ካልሆነ ግን ኮል የተባለው ግለሰብ ልጆቿን እንደሚገድልባት ትነግራታለች። ስልኩ እንደተዘጋ ላሌ ጥበቃዋን ወደ ለንደን እንዲመለስ ታደርግና ጭነቱ መጫኑን መከታተል ትቀጥላለች። ላሌ አጣብቂኝ ውስጥ ነበር የገባችው። ወይ የእህቷንና የልጆቿን ህይወት ወይ ደግሞ የአገር ቤቷ ልጆችን ህይወት ገንዘቡ ሳይጫን በፊት መምረጥ ነበረባት። ምርጫው ቀላል ባይሆንም የአገር ቤቷን ልጆች ስቃይ መርጣ ገንዘቡ እስኪጫን መከታተሏን ቀጠለች። አውሮፕላኑ እንደበረረ ወደ ሾን አውሮፕላኑ በመብረሩ ገንዘቡን ልትመልስለት እንደማትችል እህቶቿን እንዲለቅላት ትደውላለች። ስልኩ ሲጠራ ከኋላዋ የሚጠራ ስልክ ትሰማና ስትዞር ሾን ነበረ። ኤድ በሾን መቀደም ተስፋ ቆርጦ ሲመለስ፣ ኤሊየት ግን በቀላሉ ጉዳዩን አልተወውም። እንደውም በቀጥታ ኮልን ወዳደረሰው የዋለሶቹ ህንፃ ነበረ ያቀናው። የህንፃውን መብራት አጥፍቶ ወደ ታገቱበት ክፍል ያመራል። እንደደረሰ ምግብ ይዞ እንደመጣ ይነግረውና ሁሉም ደህና መሆናቸውን እንዳረጋገጠ ኮልን ለማስወገድ ግብ ግብ ይጀምራል። ኮል ቀላል ሰው ስላልነበረ ትንቅንቁ ረዘም ላለ ጊዜ ነበረ የተካሄደው። በተኩስ የተጀመረው ግብ ግብ ጥይት ሲያበቃ በመጥረቢያ ይቀጥላል። ኮል መጥረቢያው አልሆን ሲል ወደ ስለት ይገባል። ስለቱም አልጠቀመም። ከቆይታ በኋላ ኤሊየት ይወድቃል። ኮል የኤሊየትን ክፉኛ መጎዳት እንደተመለከተ እያየ
ሴቲቱና ልጆቿን ለማስወገድ መጥረቢያውን ይዞ መጠጋት ጀመረ። ድንገት ሊፍቱ ይከፈትና አንድ ሰው በያዘው ሽጉጥ ኮልን በቆመበት መትቶ ይጥለዋል። ሰውየው ኤድ ነበረ። ላሌ ከእህቷ ይልቅ ችግር ውስጥ ያሉት የአገሯን ልጆች አስቀድማ ገንዘቡን እንደላከችው ነው ሾን የደረሰው። ገንዘቡን እንደሄደና አሁን ምንም ልታደርግ እንደማትችል ትነግረዋለች። ሾን ከገዛ እህቷ ይልቅ የአገሯ ልጆች እንደበለጡባት ቢገርመውም ከትዕዛዙ ውጭ መስራቷ ግን አበሳጭቶታል። ላሌ በበኩሏ ባሏን ያስገደለውን አሲፍን ለመበቀል ብላ ያደረገችው እንደሆነ ትናገራለች። ላሌ ባገኘችው አጋጣሚ ቀርባ ሾንን ለማጥቃት ብትሞክርም አልተሳካላትም። ይልቁንም እንድትንበረከክ እንዳደረገ መሳሪያውን ፊቷ ላይ ደግኖ ዝም ይላል። እንደጠበቀችውም ሾን ፈሪ በመሆኑ ለመተኮስ አቅም አልነበረውም። ነገር ግን ላሌ እንዳሰበችው ፊን ፈሪ ሆኖ ሳይሆን የበላይነቱን ለማሳየት ሌላ ይበልጥ የሚጎዳትን ነገር አቅዶ ስለነበረ ነው። ፊቷን አዙሮ አይኗን እንድትገልጥ ካደረጋት በኋላ አንዱ ጭነት በሯል ያለችው ገንዘቧን ይዞ ይመጣል። ባየችው ነገር ላሌ ትደነግጣለች። ሾን ግን በዚህ አላበቃም። ይልቁንም ከአሲፍ ዘርፋ የሰራቸውን ገንዘቧን ፊት ለፊቷ ያነደዋል። መልእክቱም ይሄ ነበረ። መድኃኒት፣ የጦር መሳሪያና የምትሰራውን ቢዝነስ በሙሉ በእርሱ በኩል እንዲሆን እሱ ካላዘዛት በቀር ድጋሚ ከአሲፍ እንዳትዘርፍ ነግሯት ይሄዳል። ታሪካችን በኤፒሶድ 4 ይቀጥላል። ስትከታተሉት የቆያችሁት ጋንግስ ኦፍ ለንደን የተሰኘ የአክሽን ትሪለር እና የክራይም ድራማ ዘውግ ያለው ተከታታይ ፊልም ሲዝን 1 ኤፒሶድ 3 ባጭሩ ነበረ። ስለ ቆይታችሁ ያላችሁን ሐሳብ ኮሜንት ላይ አሳውቁኝ። ቪዲዮው ሌሎች ጋር እንዲደርስ ላይክ ማድረግን አትርሱ። ሰብስክራይብ ካላደረጋችሁም ተቀላቀሉን። በተረፈ በስክሪኑ ላይ ባለው በቀጣዩ ቪዲዮ አገኛችኋለሁ።